ደስ የሚል ታሪካዊ ቀን ነው። ዛሬ ዚቫ ምርታችንን ላውንች የምናደርግበት ቀን ነው። I'm glad to be here today with you. Before then, I have some very important people I always like to see them around. You know, if you are in this industry, you are not in it only for yourself. You are in it for the sake of humanity. ይሄ ለሀገርም ጠቃሚ ነው፣ ለራስም ይጠቅማል። ይዘን የምንሄደው ትልቅ ነገር አለ ማለት ነው እና እነዚህን ምርቶች አሁን እንዳልኳችሁ በዲሲፕሊን በአግባቡ እንድትጠቀሟቸው እና ይሄን እላችኋለሁ። የዚቫ ምርቶቻችን ከዛሬ ጀምሮ ላውንች ተደርገዋል ማለት ነው። ተጠቀሙት፣ እዩት፣ ሽጡት በደንብ። ስኬታማ በጋራ እንሁን። በጣም አመሰግናለሁ። እንደምታውቁት ቆዳ ትልቁ የሰውነታችን ኦርጋን ነው። ዋናውና የመጀመሪያው ከተለያዩ በሰውነታችን ውስጥ ሊፈጠሩ ከሚችሉ ችግሮች መከላከያችንም ቆዳ ነው። ከዓለም ጋር መግባቢያችንም አንደኛው ደግሞ የስሜት ሕዋሳታችን ቆዳ ነው። ቆዳ ይጠብቀናል። ቆዳ ማንነታችንን ይገልጻል። ቆዳ በእድሜ ጅረት ውስጥ ታሪካችን ይነበብበታል። እናም ዛሬ እዚህ በዚህ ማለዳ የተሰባሰብነው ውበት ከኢኖቬሽን ሳይንስ በታላቅ ራስ መተማመን እንዴት ተዋህደው ይሄን የመሰለ እጅግ በዘመናችን በአገራችን ካሉ የፈጠራ ስራዎች አንዱ ከሆነው ታላቅ የስኪንከር ጥበብ ይፋ የሚሆንበት መርሃ ግብር ላይ ነው የተገናኘነው። ይህ ደማቅና የሳይንስ ምርምር ውጤት መነሻውም መድረሻውም ደግሞ እናንተ ኢቲኬሪያንሶች ናችሁ። ስለዚህ ኢቲኬሪያንስ ኧረ አይሰማም እንዴ? ምን ነው ኢቲኬሪያንስ? ቁርስ ያልበላ ሰው አለ ነው ምንድን ነው? እሺ ኢቲኬር ኧረ ፋብሪካ ይሰማ እስኪ። እንዴት ነው ይሄ ነገር? ኢቲኬር አዎ ኢነርጂያችንን ሴት እናደርግ፣ በደም ቶናችንን ሴት እናደርግና የዛሬውን መርሃ ግብር እንጀምራለን። በጣም ደስ የሚል መርሃ ግብር ነው የሚኖረን ዛሬ እንደ ኢቲኬር ቀጣዩን ምዕራፍ የምንጀምርበት ከፍ የምንልበት እስከ ዛሬ ከመጣንበት ባሻገር ደግሞ የወደፊቱ እንዲያጓጓን በደንብ ዛሬ መሰረት የምንጥልበት ቀን ነውና እንኳን ደስ ያላችሁ፣ እንኳን ደስ ያለን። ያው ዛሬ በኢኖቬሽን በሪሰርች ኤንድ ዴቨሎፕመንት በሳይንስ ታግዞ ድርጅታችን አዲስ የሆነ ዚቫ የተሰኘ ብራንድን ላውንች ያደርጋል። ይህ አዲስ ላውንች የሚያደርገው ብራንዳችን አዲስ ኢናጉሬት የሚደረገው ብራንዳችን በተለይ በስኪን ኬር ኢንዱስትሪ ላይ በጣም ቀዳሚ እንድንሆንና ይሄንን ደግሞ በመጠቀም በማስጠቀም ስለምርቱ በደንብ ጠንቅቀን በማወቅና በመሸጥ በማሻሻጥ ህይወታችንን ኑሯችንን ለሌሎችም የምንተርፍበት ፕሮዳክታችን ይሆናል። እንደ ድርጅት ከዚህም በኋላ በቀጣይነት እንዲህና መሰል የሆኑ ሌሎችም በጣም ደስ የሚሉ የኢኖቬሽን የሳይንስ ውጤት የሆኑ ምርቶች ይመጡልናል። እነዚህም ምርቶች ከኛ የሚጠበቀው ምንድነው የሚጠበቀው? መሸጥ ነው። ለመሸጥ ምን ያህል ዝግጁዎች ናችሁ? ዝግጁዎች ናችሁ ወይ? ዝግጁዎች ናችሁ? ምርቱ ዛሬ ጀምሮ ይፋ ሆኖ ሊሸጥ ነውና ምን ያህል ዝግጁዎች ናችሁ? እስኪ ዝግጁ መሆናችሁን በደንብ አሳዩኝ። ዝግጁዎች ናችሁ ወይ? Are you ready? ዝግጁዎች ናችሁ ወይ? ዝግጁዎች ናችሁ ወይ? ይሄንን ምርት ለመሸጥ፣ ለመጠቀም፣ ለማስጠቀም፣ ለማጋራት ይሄንን ምርት በመሸጥ ብዙዎች ስለ ቆዳቸው ዕውቀት እንዲኖራቸው፣ ቆዳቸውን በደንብ እንዲጠብቁ፣ እንዲንከባከቡ፣ በቆዳቸው ራሳቸውን እንዲጠብቁ እንደዚሁም ደግሞ ታሪካቸው በደንብ እንዲነገር እንዲያደርግ ለማድረግ የሚያስችል ምርት ነውና በጣም ደስተኞች ነን። ስለዚህ ዛሬ እንግዲህ ይሄን የማስከፈቻ መርሃ ግብር ነው የምናደርገው። በጣም አጠር ያለ ብሪፍ የሆነ ፕሮግራም ነው የሚኖረን። እዚህ ከሚኖረን ፕሮግራም በኋላ ግን ቀኑን ሙሉ ዛሬ ላይጋ ስትገቡ እንዳያችሁት ያሉት የፕሮዳክት ዲስፕሌዎች ላይ ስለ ፕሮዳክቱ
እውቀት የሚሰጡን አሸሮች አሉ። ከነሱ ጋር በመሆን ፕሮዳክቱን በደንብ እናውቀዋለን፣ እንተዋወቀዋለን። ዛሬ ታላቁ ሲዮአችን ስለ ፕሮዳክቱ በደንብ ብዙ ነገሮችን ይነግረናል። ለዛ ምን ያህል ዝግጆች ናችሁ? ዝግጆች ናችሁ? እንጀምር። እርግጠኞች ናችሁ? እንጀምር። ይጀመር። እሺ በቃ ካላችሁ እናንተ እንግዲህ እንጀምራለን። ስለዚህ የምናደርገው እዚህ በቅድሚያ የምናደርገው በጣም የምንወደውን የምናከብረውን ራዕይ መሰነቅ፣ አንድን ሐሳብ ማሰብ ብቻውን ዋጋ አይኖረውም። ይሄንን ሐሳብ ወደ መሬት አውርዶ ቀን ከሌሊት ተግቶ ለፍቶ ከዜሮ ጀምሮ ሂሮ መሆንን የቻለ በአገራችን አሉ ከሚባሉ ወጣት ስራ ፈጣሪዎች መካከል ቁንጮ ሆኖ በስታር ዋይድ አዋርድ ቤስት ያንግ ኢንተርፕረነር ተብሎ የተሸለመ ወርልድ ክላስ የሆነ አዋርድ ዊነር የሆነውን ታላቁን ሲዮአችንን ወደዚህ ወደ መድረክ እንጠራውና ኦፊሻል የሆነ የመክፈቻ ንግግር ያደርግልናል። አረፍ በሉ። እንዴት ናችሁ? ሰላም ነው? የካምፓኒያችንን ዱፒቲ ሲዮ ታላቁን ሳሙኤል ተክለየሱስን እባካችሁ ሞቅ አድርጉልኝ። ዛሬ በጣም አንጋፋ የሆኑ ሊደሮቻችን በሃይማኖታዊ፣ በግል ጉዳይ፣ በተለያዩ ምክንያቶች የጠፉ ታላላቅ ሊደሮቻችን የተገናኙበት ታሪካዊ ቀን ስለሆነ እገሌ መቼስ አልም በጣም ብዙ ወዳጆቼን ግን አያለው። ከድሬዳዋ የመጡ አሉ፣ ከዚህም ከአየር ጤና ወደዛ የመጡ አሉ፣ በብዙ ቦታ እና እንኳን ደህና መጣችሁ። አጨብጭቡላቸው። ደስ የሚል ታሪካዊ ቀን ነው። ዛሬ ዚቫ ምርታችንን ላውንች የምናደርግበት ቀን ነው። እኛ የምንሰራበት ኢንዱስትሪ ኔትወርክ ማርኬቲንግ ኢንዱስትሪ ከሚከፋፈሉ ከሚሰራጩ ምርቶች መካከል ኦልሞስት 80 በመቶውን የሚይዘው ሁለት አይነት ምርቶች ናቸው። ከ80 በመቶ በላይ ማለት ነው። አንደኛው ሰፕሊመንተሪ ፉድስ አጋዥ ምግቦች፣ የጤና ምግቦች የሚከፋፈሉበት የሚሰራጩበት በጣም ምቹነቱ አንደኛው ለሱ ሲሆን፣ ሁለተኛው ደግሞ የኮስሞቲክስ እና ቢዩቲ ፕሮዳክትስ የውበትና የጤና የቆዳ ጤናችንን የምንጠብቅባቸውን ምርቶች ናቸው የሚከፋፈሉት ማለት ነው። ሁለት ናቸው። እኛ ጋር ሁለቱም አለ፣ ሄርኬሩም አለ፣ ስኪንኬሩም አለ። አይኖቻችንን ከቲሞቻችን ጋር ብድግ አድርገን ወደ እነዚህ ምርቶች ወስደን እነዚህ ምርቶች የሚሰራጩበትን መንገድ በኔትወርክ ማርኬቲንግ ዲሲፕሊን ባለው መንገድ ሰርተን ስኬታማ እንድንሆን ማንሳት አለብን፣ መክፈት አለብን አይናችንን። እና ደግሞ እነዚህ ምርቶች በጣም በፍቅር የተመረቱ the finest ፕሪሚየም የሚባሉ ፕሪሚየም ታውቃላችሁ አይደለ? ፕሪሚየም ኢንግሪዲየንቶችን መርጠን ምርጫ ስላለን መርጠን የተጠቀምናቸው በጣም ፕሪሚየም የሆኑ ኢንግሪዲየንቶችን ነው። በጣም ጥሩ ቆዳችን ላይ ጀንትል የሆኑ ቆዳችን ላይ ምን የሆኑ ጀንትል እቃ ሲነሳ እንዴ ነው ቴሌቪዥን የምታነሳውና ሰንዱቅ የምታነሳው እኩል ነው እንዴ? ትኩረት ቴሌቪዥን ከሆነ ቦታ የሆነ ቦታ አዋቂ አትፈልግም፣ ጎበዝ የምታምንበት ቀሽቀሽ ማይል አይደል? ሰንዱቅ ከሆነ ደግሞ ወንበር ከሆነ ምንም ችግር የለው፣ ማንም ያንሰው አይደል? እንጨት ነው ላይጎዳ ይችላል። ቢወድቅም ብረት ከሆነ ላይሰበር ይችላል። እነዚህ ምርቶች ምርት ብቻ አይደሉም፣ ጀንትል ናቸው። ቆዳችን ላይ ስኪን ላቪንግ ናቸው። ቆዳችንን የሚወዱ ቆዳችንን ትሪት የሚያደርጉ ምርቶች ናቸው። ለጊዜው የመጀመሪያ ያስገባናቸው 3 ምርቶች ናቸው። 3ቱ ምርቶች ከ3ቱ ሁለቱ በሁለት ይከፈላሉ። እሱን እመጣላችኋለሁ። እነዚህ 3ቱ ምርቶች የመጀመሪያው ፌስ ዋሽ ነው፣ ፊታችንን የምናጥብበት። ዋናው ቢዝነስ በምድር ላይ ያለው እዚህ ጋር ነው። የሚገርማችሁ ትልቁ ቢዝነስ የቱ ጋር ነው ያለው? እዚህ ጋር ነው ያለው፣ ፊታችን ላይ ነው ያለው። ትልቅ ማርኬት አለው። የኮንፊደንስ ምንጭ፣ የጤና ምንጭ፣ ሰውን የሚቀበለው በጣም ሳይኮሎጂካሊ ተጠንቷል። ብዙ ያገናኘዋል ከፊቱ ጋር ማለት ነው። ከፍትፍቱ ፊቱ ይባላል። እና እዛ ለፊት የሚጠቅም እንዲሁ ዝም ብሎ ያገኘነውን ሳሙና ፊታችን ላይ ማድረግ የለብንም። እንኳን አይደለም ለፊት ቆዳችን ለቴሌቪዥናችን እንዴት እንደተጠነቀቅን ነግሬያችኋለሁ አይደለ? ይሄ ደግሞ የፊታችሁ ቆዳ ነው። ስለዚህ ፌስ ዋሹ በጣም ጀንትል ከስኪን ፒኤቻችን ጋር ተመሳሳይ የሆነ ባላንስድ የሆነ የፊት ክሊንዘር ነው፣ ማጠቢያ ነው ማለት ነው። ፊታችን የምናጥብበት ነው። በሁለት ነው የመጣው ጀነራሊ። ከዚህም በኋላ በደንብ ስልጠናውን እንሰጣለን።
5 ክላሲፊኬሽን ነው አለው የምንለው እኛ አክቹአሊ እንዴት እንገባለን መሰላችሁ የዚህ የባውማንስ ክላሲፊኬሽን ሜቶዶችን በደንብ እንነጋገራለን በትሬኒንግ ማለት ባውማን ጀነራሊ ግን 5 ናቸው ለደረቅ ቆዳ ወዛም ቆዳ በዛኛው ሳይድ አለ ደረቅ ቆዳ ሲሆን በአብዛኛው ሴንሲቲቭ ነው አይደለ ደረቅ ቆዳ ሴንሲቲቭም ነው ብዙ እንትሮችን ይቃወማል ወዛም ቆዳ ደግሞ በዛ ጋር አለ ኮምቢኔሽንም ሊሆን ይችላል ኮምቢኔሽን ማለት አንዳንዱ ጋር ኖርማል ወይ ደረቅ ቲዞኑ ላይ ደግሞ ወዛም ሊሆን ይችላል ስለዚህ በሁለት ከፍለነዋል ማለት ለድራይ ሴንሲቲቭ እና ለኦይሊ ኮምቢኔሽን የሚሆን ፌስ ዋሽ አለ በዚህ መጀመሪያ እንታጠባለን ከታጠብን በኋላ እናደራርቅና ምን እንጠቀማለን ፌስ ሞይስቸራይዘር እንጠቀማለን ቆዳችን ሞይስቸራይዝ መሆን አለበት ሞይስቸራይዝ ባለፈው በአማርኛ ምን አልነው ማራስ አይደለ አዎ ራስ ማለት አለበት ቆዳችን አይደለ ቅቤም እዚህ ጋር ራስ ሲበል ጭንቅላት ይባላል እንዳይደርቅ እንደዛ ሁላ ቆዳችን ደግሞ በየቀኑ ምን መሆን አለበት ሞይስቸራይዝ መሆን አለበት በቂ እርጥበት ቁጭ ማለት አለበት ቆዳችን ላይ እንዳይጎዳ ማለት ነው ስለዚህ ያንን ሞይስቸራይዝ የምናደርግበት ፌስ ሞይስቸራይዘር ደግሞ አለ ሁለተኛው ራውቲን ማለት ነው ስለዚህ እሱን ምን እናደርጋለን ማለት ነው እንቀበዋለን ስንቀባው በጣም ጀንትሊ ሰርኩላር አድርገን እንቀበዋለን ቆዳችን የተፈጠረው እንዴት ነው እንደዚህ ስለሆነ ማለት ነው አሻራ ታውቃላችሁ አይደለ አሻራው ነው ምናምን ይባላል ቆዳዋ የምትፈጠረው እንደዛ ነው ሰርኩላርሊ ነው የምትፈጠረው ማለት ስለዚህ እንዲህ ካረግነው ስክራች እንረብሸዋለን እንዳረብሸው በአግባቡ ሰርኩላር እንደዚህ አድርገን ቆዳችንን እንቀበዋለን ማለት ነው ከዛ the whole day በቂ እርጥበት ያገኛል ማለት ነው ቆዳችን to some extent ቆዳችን እንደዛ ሲሆን ባሪየር ለሰን ኤክስፖዠሩ ምን ይሆናል ማለት ነው ጥሩ ባሪየር ይሆናል ጥሩ መከላከያ ይሆናል ማለት ነው እነዚህን ነው የምናደርገው በሶስተኛ ደረጃ ደግሞ ከፊት ቆዳችን ቀጥሎ ሌሎች የሰውነታችንም ክፍሎች ሞይስቸራይዝ መደረግ ስላለባቸው ለሁሉም ቆዳ ተስማሚ የሆነ ቦዲ ሎሽን አለ ያኛው ሞይስቸራይዘሩ በዚህኛው ጋር ኦይሊ ኮምቢኔሽን በአንዱ ጋር ደግሞ ድራይ ሴንሲቲቭ አለ ማለት ነው እና ይሄን እላችኋለሁ የዚቫ ምርቶቻችን ከዛሬ ጀምሮ ላውንች ተደርገዋል ማለት ነው ተጠቀሙት እዩት ሽጡት በደንብ ስኬታማ በጋራ እንሁን በጣም አመሰግናለሁ ኤክሳይቲንግ አይደለም ኢትዮጵያ ውስጥ ከኢትዮጵያ ውጭ ራሱ ኢቲኬርን ይዘነው የምንወጣው ባንዲራችን ፍላግሺፕ የሆነው ፕሮዳክታችን ስለዚህ ይሄንን በተመለከተ ዛሬ ደግሞ በቃ ላውንች የምናደርገውን ፕሮዳክታችንን እንዴት መጠቀም እንዳለብን ኦል ፍሮም ኬትሮ ከጋና ፍሮም አክራ ድረስ መጥቶ ሊያግዘን ሊረዳን እዚህ በመካከላችን የተገኘው ሚስተር ራምሰን ኢንተርናሽናል ማርኬቲንግ ኤክስፐርቱን ይምጣና እስኪ ደግሞ ስለዚህ አንዳንድ ነገር ይበለና በደንብ በድምቀት አመሰግናለሁ my wonderful deputy CEO Mr. Sami Tekleyesus ኢትኬ ወደ ናችሁ ሁሉ ቆንጆ ነው እግዚአብሔር ይመስገን እሺ so thank you አሁን I will revert back to English እሺ ችግር የለም እሺ here today I'm glad to be here today with you before then I have some very important people I always like to see them around and always I want to see them and then appreciate their efforts in the industry not just in ITCare but in the industry you know if you are in this industry you are not in it only for yourself you are in it for the sake of humanity you are in the industry not just as a selfish individual but you are in the industry for the sake of humanity to help people grow out of their incomfortability to be comfortable. Our elite ambassador, the Honorable Mr. Temesgen Hailu Afeta. Please let's give it up to this very man. This is what I'm here for and we'll help you with that. It's good.
So since I care and you care and we all care, we will grow. Idol? Yes. It's care. I care. You care. And we care. But Amasa Genalo Betam. Wow. Thank you. የሀገራችንን የስኪን ኬር ኢንዱስትሪ ታሪክ ለመነቅነቅ ምን ያህል ዝግጁዎች ናቸው? በስኪን ኬር ኢንዱስትሪ ውስጥ በእውቀት በክህሎት አይደለም በሳይንስ በኢኖቬሽን በሪሰርች ኤንድ ዴቨሎፕመንት ላይ የተመሰረተ ለእያንዳንዱ አንዲት ቲክቶከር ነበረች የሆነ ጊዜ ላይ ታስታውሳላችሁ? ኢትዮጵያዊ እኮ ፊቱን የሚታጠበው በሆነ ሳሙና ነው አይደለም? ለቆዳችን አውቀን ስለ ቆዳችን በደንብ በግባቡ መጠቀም እንድንችል እንድናስጠቅማቸው ለማድረግ ምን ያህል ዝግጁዎች ናቸው? እስኪ ዝግጁ ናቸው? አረ በጭብጨባ ሞቅ አድርጉት። ሞቅ ደግሞ እድለኞች ነን። ያው ከእንጨት መርጦ ለታቦት ከሰው መርጦ ይባላል አይደለ? ከሰው ተመርጦ በቃ ምርጡ ሲኦ ከዛ ደግሞ አሁን ምርጡ በቃ በደንብ ኢንተርናሽናሊም ሎካሊም በደንብ ቢዝነሱን እንድንሰራው የሚያስችለውን ደግሞ ምርጡን ሚስተር ራምስን እዚህ ስላለ ደግሞ እስኪ አንዴ ሞራል ስጡ ለሚስተር ራምስ። እነዚህን ምርቶች በደንብ ሽጣችኋቸው እናንተም ተጠቅማችሁ ብዙ ሰዎች እንደሚጠቀሟቸው ምንም ጥርጥር የለም። በነጭ ሞገስ ዛሬ እንግዲህ ጥቁር በነጭ የለበስንበት ዋነኛው ምክንያት አይደለ? በጥቁር ተቀልሞ የነጭና የጥቁር ቀለም እኮ ነገር በጣም የሚገርም ነው አይደለ? በነጭ ሞገስ በጥቁር ተቀልሞ እንዲህ ያማረበትን የዚቫ ፕሮዳክቶችን ዛሬ ላይ ላውንች የምናደርጋቸው ሶስቱን ፕሮዳክቶች በቀጣይነትም የሚጨመሩትን ፕሮዳክቶች ጨምረው በኢትዮጵያ የኤምኤልኤም ኢንዱስትሪ ላይ ታሪክ እንደሰራ ነው ሁሉ በስኪን ኬሩ ኢንዱስትሪ ላይ አዳዲስ ዕውቀቶችን አዳዲስ ሳይንሶችና ጥበቦችን ለማቅረብ አይደለም ታሪክ የሚዘክረን ልክ እዚህ ጋር እንደተጻፉት የሆነ ዘመን ላይ በ2018 ዓመተ ምህረት እንደ ኢትዮጵያኖቹ ወይም በ2026 ዓመተ ምህረት ኢቲኬር የሚባል ካምፓኒ ዚቫ የሚባል ፕሮዳክትን ይዞ መጥቶ ኢትዮጵያኖች የቆዳ ታይፓቸውን እንዲያውቁ እንዲረዱ በቆዳ ታይፓቸው መሰረትም ምርቶችን እየተጠቀሙ ትልቁን ኦርጋናቸውን እንዲጠበቁ በደንብ በትክክል እንዲጠቀሙበት አደረገ የሚል የዛሬ 50 ዓመት የዛሬ 100 ዓመት እንዲህ እንደሚጻፍልን አትጠራጠሩ። ትጠራጠራላችሁ? ስለዚህ ያው ቆይታችን ያማረ ነው ብዬ አስባለሁ አይደለም? በጣም ደስ ይላል አይደለ? በመቀጠል ደግሞ የዚቫ ፕሮዳክት ምን ይዞ መጣ? ለኔትወርኩ፣ ለኔትወርከሩ፣ ለሊደሩ ምን ይዞ መጣ? ምን ኤክስፔክት እናደርግ? ምንዎችን እንይ በሚለው ጉዳይ ላይ እዚህ መድረክ ላይ የኢቲኬር the father of ኢቲኬር the one and the only the elite ambassador ሲያሰለጥን በቃ ከልቡ አይደለ? እንዴት ነው እስቲ በሱ የሰለጠነ በሱ አቤት ዞር ብለህ እስኪ ነው በደንብ እስኪ በደንብ ቢዝነሱን እንድንጀምረው ምክንያት የሆነ በሊደርሺፕ ብቃቱ ሁሌም የምንኮራበት እኔ አሁን ሳድግ እሱም በሆን እመኛለሁ። እናንተስ? በጣም የምንወደውን የምናደንቀውን ታላቁን አምባሳደር the great leader ሚስተር ተመስገንን ወደ መድረክ ባካችሁ ጋብዘኝ። የኔትወርኩን ሊደር እንደጠራ ነው ሁሉ ለሁላችን መሰባሰብ ለድርጅታችን መመስረት ዛሬ ላለንበት ደረጃ እንድንደርስ በእግራችን መተን መኪናዎች እንድንገዛ ቢዝነስ ሰርተን ህይወታችንን እንድናስተዳድር ኑሯችንን እንድናስተዳድር ምክንያት የሆነንን የኢቲኬር መስራችና ባለቤት አቶ ማቴዎስ መባን በሲኦ ወደዚህ ወደ መድረክ ላይ ስለዚህ በቀጣይነት በግሬት ሊደር በተመስገን አጋፋሪነት ሁለቱ ፓናል ዲስከሽን ይኖራቸዋል። ይሄንን ጋብዣቸዋለሁ። አመሰግናለሁ።
ሁላችሁንም እንኳን አደረሳችሁ፣ እንኳን ደህና መጣችሁ። አንዴ ለሳሚ ደብለቅ አድርጉለት። በመጀመሪያ እግዚአብሔር እንኳን ለዚህ ቀን አበቃን አበቃችሁ፣ እንኳን ደስ አላችሁ። እንግዲህ በጣም ወዳጄ ወንድሜ የኔ ደግሞ ሜንቶር ሲዮ ሚስተር ማቴዎስ መባ እንኳን ደህና መጣ። የተወሰኑ ጥያቄዎች አሉን እዚህ ያሉ ሊደሮች እና ፕሮሞተሮች እኔን ጨምሮ ሁላችንም ስለ ዚቫ ብዙ ማወቅ እንፈልጋለን። የመጀመሪያው ጥያቄ ዚቫ ምርቶች ለቆዳ ያላቸው ጥቅም እንዲሁም ደግሞ የዚቫ የቆዳ እንክብካቤ ምርቶች ለቆዳ የሚሰጡት ፋይዳና ጥቅሞቹ ምንድናቸው የሚለውን ብትነግረን። መጀመሪያው እሱ ከሱ ጀምር። እንዴት ናቸው? በጣም ክሪኤቲቭ መንገድ ነው አይደለ? እንደሆነ ቆሞ ከመናገር ቁጭ አድርጎ እነዚህ እንግዲህ የዚቫ ምርቶቻችን ባይ ዘ ዌይ ዚቫ ጥቅምት ወር ላይ ላውንች ሊደረግ የነበረ የጥቅምት አበባ ማለት ነው። ዚቫ ማለት አክቹአሊ ወራ ብታዩት ቻትጂፒቲ ምናምን ነገር ዚቫ ቢባል በሆነ ቋንቋ ይሄ ጥቅምት ላይ አበባው ምኑ እና አበባ የሚያደርግ ነው ማለት ነው። ዚቫ ጥቅምት ላይ እንደሚወጣው አበባ የጥቅምት አበባ ይባላል አይደለ? እንደዛ አበባ የሚያደርግ ምርት ነው። እሱ ነው ኢንስፓይሬሽኑ ለስያሜው። እነዚህ ምርቶች ለሀገራችን ቆዳ በጣም ተስማሚ የሆኑ ለቆዳ በጣም ተስማሚ የሆኑ መሸጥ የሚችሉ መሸጥ ብቻ ሳይሆን ደጋግሞ የሚሸጡ አንድ ጊዜ ብቻ የሚሸጡ ነገሮች አሉ። እነዚህ ምርቶች ግን ደጋግሞ መሸጥ የሚችሉ ሰው ላይ ጥሩ ለውጥ ማምጣት የሚችሉ ሰው የሚረካባቸው የቆዳ ምርቶች ናቸው የዚቫ ምርቶች። ይሄም ለፕሮሞተሩ ቋሚ የገቢ ምንጭ እንዲያገኝ ሰስተነብል ኢንከም እንዲያገኝ ተደጋጋሚ ጥሪ እንዲደርሰው ከከስተመሮች ማለት ነው እየተደወለ እነዚህ ምርቶች ፈልጋለሁ አልቆብኛል እንዲል የሚያደርጋቸው ምርቶች ናቸው። በተጨማሪም ያው የሚስተር ራምስን መምጣት በተወሰነ ደረጃ ትገምቱታላችሁ ብዬ አስባለሁ። አንዳንድ እዚህም ያሉንን ነገሮች የማስተካከል በተጨማሪ ደግሞ እነዚህንና ሌሎች የሚመጡ ምርቶቻችንን ከዚህ በኋላ እኛ ስለጨረስን በዚህ 3 ዓመት ከምናምን ጊዜ ውስጥ ኢንተርናሽናሊ ይዘናቸው የምንወጣ ምርቶች ናቸው። ለጎረቤት ሀገሮች አሁን በነ ኡጋንዳ፣ ሳውት ሱዳን በመሳሰሉት እንሞክረዋለን፣ እንሄዳለን፣ እንወጣለን፣ በደንብ እናስፋፋለን። ለዛም ያኔም እንግዲህ ትዝ ይላችሁ ከሆነ ስናደርግ ሚስተር ራምስ መጥቶ ነበር። ሌሎቻችንም ታላላቅ ሊደሮች ተገናኝተን ከማቋቋማችን በፊት መክረንበት እንዴት እዚህ አሁን ደረጃ የደረሰበት ደረጃ ይደርሳል የሚለውን ነገር ትዝ ይላችሁ ከሆነ በደንብ ፕሮጀክት አድርገነዋል። ፕሮጀክሽን ይባላል አይደለ? በደንብ ፕሮጀክት አድርገነዋል። አይ ቲንክ ያልነውን እግዚአብሔር ፈቅዶ ደርሰናል ብዬ አስባለሁ። ከሞላ ጎደል የሚቀሩን ብዙ ነገሮች ቢኖሩም ደርሰናል ብዬ አስባለሁ። አሁን ደግሞ ዛሬ ዚቫን በዛው ላውንች ስናደርግ መቼስ የነገውን መነገር ስላለበት ነገ ደግሞ አዌይት የሚያደርገን እኛን የሚጠብቀን ኢንተርናሽናል ኤክስፓንሽን ነው። በእንደነዚህ አይነት ምርቶች ባለንም መረጃ ኢትዮጵያም ምስራቅ አፍሪካም ላይ በጣም ብዙ የስኪን ኬር ምርቶች ከውጪ ነው የሚገቡት። ሶ እዚህ እኛ ጥሩ አድርገን ካመረትን ከሸጥነው ጎረቤት ሀገሮችም ላይ የማንሸጥበት ስኬታማ የማንሆንበት ምክንያት የለም። እሱን ይዘን እንወጣለን ማለት ነው እና የዚቫ ምርት እንደዚህ አይነት ጥቅም ያለው ምርት ነው ማለት ነው። አመሰግናለሁ። አንዴ ደብለቅ ያደረጉልን ታንኪዩ በጣም ያው አብዛኛው ጥያቄ የዋጋና የፓኬጅ ጉዳይ ነው። እሱ ተመልሷል። ፓኬጅ ወደ ቀድሞው ፓኬጅ እንመለሳለን ተብሎናል። በአዲሱ ዚቫ ምርቶችና የቀድሞ ምርቶችን ጨምሮ ያው ዳይሬክት 800 ብር ከዛ ደግሞ ማቺንጉ 1008 ነው። ዋጋው ደግሞ የቀድሞ ፓኬጅ ሆኖ ቀርቧል። ዛሬ ነገና እስከ ማክሰኞ ደግሞ ሁለቱን ለገዛ አንዱ ይመረቃል ተብሏል። ስለዚህ የመጀመሪያው ገዢ ማን ነው? አሁን እዚህ ከዚህ ሳንወጣ የመጀመሪያው ገዢ አሁን እዚህ ቤት ናይስ። ስለዚህ ሁላችንም ገዝተን እንሄዳለን። የመጨረሻ ከቤቱ አንድ ጥያቄ ልቀበልና ልጨርስ። አንድ ጥያቄ ያለው ማብራሪያ ከሲዋችን የሚፈልግ አንድ ጥያቄ። እሺ ታዬ። እሺ አመሰግናለሁ። የሁሉም ምርቶች ኢንግሪዲያንት አመሰግናለሁ። በመጀመሪያ እንኳን ለዚህ ቀን አደረሰን። የሶስቱም ምርቶች ኢንግሪዲያንታቸው ስንሸጥ አስፈላጊ ነው ብዬ አስባለሁ። ከምን ተሰራ የሚለው ነገር ኔትወርኪንግ ያስፈለገበት ዲሞንስትሬሽን ኤክስፕላኔሽን ስለሚፈልግ ስለሆነ ኢንግሪዲያንት ኤክስፕሌን ቢደረግልን ነው። ቴንክ ዩ። በጣም አሪፍ፣ በጣም ጥሩ ጥያቄ ነው። ኢንግሪዲያንቶቹ
ቅድምም እንደነገርኳችሁ በጣም ጀንትል ፕሪሚየም የሆኑ በምርጫ የገቡ ኢንግሪዲየንቶች አሉ። ሁሉም ምርቶቻችን ላይ የሚገርማችሁ አሎቬራ አለው። አሎቬራ በጣም ኢምፖርታንት ነው። አዳፕቶጅን ይባላል። አዳፕቶጅን ታውቃላችሁ አይደለ? በተቃራኒ እንኳን ነገሮች ላይ በደረቅ ቆዳም ላይ ብታደርጉት በወዛም ቆዳም ላይ ብታደርጉት ምንድነው የሚያደርገው? እሱ ኖርማል የሚያደርግ መመጠጥ አቅሙን በጣም የሚጨምር በውስጡ በተጨማሪም ካስተር ኦይል ያለው ሌሎችም ብዙ አይነት ኢንግሪዲየንቶች አሉ። እነዚህን በደንብ በዝርዝር ሶ ቴክኒካል ስለሆነ ማለት ነው በደንብ በዝርዝር እናወራለን። አንድ መገንዘብ ያለባችሁ ኸርባል ምርትና ስኪን ኬር ላይን ይለያያሉ። እሺ ይሄኛው ምንድነው? ላይኑ ስኪን ኬር ነው። ለምሳሌ አልበንት ምንድነው? ኸርባል ነው። አልበንት ላይ ምን አለው? አሎቬራ እና ቤንቶናይት ክሌ አለው። ካስተር ኦይላችን ካስተር ኦይልና ኦጂያችን ማለት ነው። ካስተር ኦይልና ዩካሊፕተስ አለው ይባላል። እነዚህ ደግሞ የሚነገሩበት መንገድ ይሄ ተፈጥሯዊ ብቻ ብለን የምንገልጸው ብቻ ሳይሆን ሌሎች ኢንግሪዲየንቶችንም የምንገልጽባቸው መንገዶች ስላሉ ዶንት ኤክስፔክት ልክ የዚህ የአልበንቱን አይነት ይሄና ይሄ ብቻ የምትሉት ነገር አይደለም ልላችሁ ፈልጌ ነው። ግን በደንብ እንነጋገራለን። ምንም ችግር የለውም። እሺ ተረድታችሁኛል? አዎ እሺ፣ አመሰግናለሁ። አውር ግሬሲዮ በጣም እናመሰግናለን። ጥያቄያችን በዚሁ እናበቃለን። ወደ መድረክ አጋፋሪያችንና ዲፒቲ ሲኦ ሚስተር ሳሙኤል ተክለ ኢየሱስ እናመሰግናለን። ሳሚ በጣም አርጋችሁ አመስግኑልን። በጣም አርጋችሁ አመስግኑልን። በጣም አርጋችሁ ታላቁ ሲዮአችንን እዚሁ እናስቆየዋለን። ሀገራችን ኧረ እስኪ እንዴት ነው? አይሰማም? ኢቲኬር ኢቲኬሪዮስ ኢቲኬሪዮስ 1 2 3 ኢቲኬር አይ ኬር ዩ ኬር ዊ ኬር። በጣም እናመሰግናለን። አሁን አላችሁበት ቦታ አረፍ አረፍ በሉልን። ስለዚህ አሁን የፕሮዳክት ዴሞውን በታላቁ ሲዮአችን እንዲሁም ደግሞ በተመረጡ ሞዴል የኛ የኢቲኬር የምንኮራባቸው ሊደሮች ይደረጋል። እሱን እንከታተል። አመሰግናለሁ። በጣም አመሰግናለሁ። ተመልከቷቸው። እነሱ እንግዲህ ሰሞኑን የተጠቀሙ ትናንት ተጠቅመዋል አይደል? አዎ። ስለዚህ እስቲ ጀምሩት። የመጀመሪያው እንግዲህ ምንድነው የምንጠቀመው? ፌስ ዋሻችንን በጠዋት እንነሳለን። አምላካችንን እናመሰግናለን ስለቀሰቀሰን ስለተነሳን አይደል? ከዛ ቆዳችንን መንከባከብ እንጀምራለን ማለት ነው። ሶ የመጀመሪያው ፌስ ዋሻችንን መጠቀም ነው ማለት ነው። እሺ ፌስ ዋሽ አልመጣም። ኦኬ እሺ፣ ያው ስለተከደነ አያችሁት። የመጀመሪያ በቃ ከተከደነ እንደዚህ ነው ማለት ነው የሚሆነው። አያችሁ፣ እያሳያችኋል። ይኸው እያያችሁ ከዛ በቃ አርጊና የሷ ኖርማል ቆዳ ነው። ስለዚህ ኖርማሉን አድርጌዋለሁ። የቱን አረገችው ማለት ነው? ይኸውላችሁ። አዎ በቃ ኖርማል ቱ ድራይ የሆነውን አድርጌዋለሁ አለች። ይኸው እንደምትመለከቱት መታጠቢያ ስለሆነ ፊት በሙሉ አድርጉ። አይዞህ ምንም ችግር። የእሱ ምንድን ነው ይሁን እንግዲህ ሞይስቸራይዘር ነው ያደረገው አይደለ? አይ ቲንክ ነው ክሊንዘር ነው። እሺ ይኸው እንደዚህ እንዲህ እዚህ ጋር እንደ ዲስክ ከዛ እንግዲህ እንዲታጠቡ አድርጓቸው። ውሃ ከፈለጉ ደግሞ ሄደው መታጠብ ይችላሉ እኮ አይደለ? በቃ እንደዛ ካረጋችሁ በኋላ ሂዱ ታጥባችሁ ነው ደግሞ። ታጥበው መምጣት ይችላሉ። ታጥባችሁ ነው ሂዱ። አንቺ ታጥበሽ ነይ አንቺ። እሺ በቃ ታጠቢ እንግዲህ። በቃ ጨርሰሻል አይደለ? ስለጨረሽው ኖርማል ምንም ችግር የለውም። በቃ ኖርማሊ ማጠብ ነው አድርጎ ማጠብ። ጀግናዋ እንግዲህ ጨርሳለች። ከዛ ታደርቅና እያያችሁ ነው አይደለ? ካሜራማኑ እሺ ትንሽ እየሄድክ እየመጣህልን እያሉ ነው። ደርቋል። አሪፍ። እዚህ ጋር ከንፈርሽን ጥርግ አድርጊ። አምሮብሻል። በጣም አምሮባታል አይደል?
ታጥበው አልወጡም እነሱ? መጡ። በቃ እንግዲህ ተቀበሉልን። ታጥበው እንግዲህ እያበሩ የመጡትን የኢቲኬር ሊደሮቻችን ሞዴሎቻችን መጡ፣ እያበሩ መጡ። ፎጣ ይኸው። አዎ አይደለ ጎሽ። አዎ ፎጣ አስጣት። ለሷም ፎጣ አለልሽ አለ። ያው ደም ድርቅ አድርገው ፊት አይነጋ ምናምን አለ መሰለኝ። ከዛ አሁን እንደየቆዳቸው አይነት ወደ ፌስ ሞይስቸራይዘሩ ነው ማለት ነው የምንሄደው። አዙሩ ላይ ነው አላ። እሺ አሁን እንዲህ ነው። እንዲህ እያረክ ትረግ። ስክረብ አታድርገው አይደለ? ከዚህ በኋላ ቆዳን በደንብ ነው መጠበቅ ያለብን። በቃ በቃዋል። ሞዴሎቻችን በጣም ስለመቀያየር እሺ ነው ኖርማል። ይሁን ያውላችሁ ላሳያችሁ። ያው እነሱንም እያያችሁ አሪፍ ነው አይደል? ይኸውላችሁ በዚህኛው እጄ ይዩት። ይኸው አሁን ይሄን አረፍታ ምንም እንትን ይለኛል ይገባል። ይኸው አያችሁ። ስለዚህ we need to be gentle። እዚህ በጣም እንደዚህ ስለረበሽ ነው አይገባም። ረጋ ብለን ነው ማስገባት ቆዳችን እሺ። አዎ በጣም አሪፍ በጣም አሪፍ። እሱ በጣም አይታቻ ያው ይሄን ሴናሪዮ እንድታዩ ብዬ ነው። እሺ አይ ተቀባ አይዞ ምንም ችግር የለውም። አዎ አያው በጣም አሪፍ። ዋው አሁን ይሄን ሰው እንግዲህ ይዩት። ቅድም አይታችሁታል አይደለ? አዎ አረ አደራ እንዳጠልፉኝ ብሏል። በጣም ውብ ነው። ይሄው ውብ ሞዴላችን ኃይለ ኢየሱስ አምሮበታል። ወዳጄ ጨርሳት። በእርጥብነቱ ምን ትስላል ነው አክቹአሊ ውሃው ላይ እንትን ብለው ነው። አዎ አሪፍ ነው። ምርጥ ነው። በቃ በጣም አሪፍ። እስቲ ዋቸው በእናታችሁ ምን ስኪን መሰላችሁ? አሁን ይሄ ምን ይባላል? ግላስ ስኪን ይባላል። ምን ይባላል? ግላስ ስኪን ይባላል። አያችሁት? ግላስ ስኪን ሻይን ያደርጋል። ግላስ ስኪን ቼክ አድርጉት። አላያችሁም? እንደዚህ አሁን ፈረንጆቹ ኮሪያ ላይ ምናምን ነገር በጣም የሚፈልጉት ወደ ምን እንዲቀየር ነው? ግላስ ስኪን እንዲሆን ነው የሚፈልጉት። እና ያው ያንን ነው ያመጣላት ማለት ነው። ይኸው ተመልከቷቸው። አጨብጭቡላቸው ባካችሁ ለሞዴሎቻችን። በጣም እናመሰግናለን። ይኸው ምርቶቻችን ዴሞንስትሬት ተደርጓል። በመጨረሻም ፊት ብቻ አይደለም፣ ሌላውም የሰውነታችን ቆዳ ምን ይፈልጋል? እንክብካቤ ይፈልጋል። ይሄ ደግሞ ለሁሉም ቆዳ የሚስማማ የኢቲኬር ዚቫ ቦዲ ሎሽን ነው። ይኸው እሱን ደግሞ እጃቸውን ተቀብተው ያሳዩዋቸዋል ማለት ነው። እሄዳለሁ፣ እቀባለሁ፣ ውበቴን ጠብቃለሁ። ለ24 ሰዓት በደንብ ሞይስቸራይዝ አድርጎ የሚያቆየን የሚገርም ቦዲ ሎሽን ያለው ይሄንን ይመስላል። እጅግ በጣም እናመሰግናለን። እባካችሁ ለሞዴሎቻችን በደንብ አጨብጭቡላቸው። አርአያ ናቸው። ሞዴል ማለት አርአያ ነው አይደለ? እነሱ ያው እንደተቀቡት እንደተጠቀሙት እናንተም ተጠቀሙ እያሏችሁ ነው። በጣም እንወዳችኋለን። እናመሰግናለን። በጣም ወዳችኋለሁ። አመሰግናለሁ። አይ ኬር